ሰላም ሰላም ውድ አድማጮቻችን አዳዲስ የዝውውር መረጃዎችን ይዘን መጥተናል። ዛሬ የተሰሙ ናቸው። እነዚህ የዝውውር መረጃዎች ማንቸስተር ሲቲ ቤት ስለ ካይል ዋከር፣ ኒኮ ዊሊያምስ፣ ቪክተር ኦሲሜን ዛሬም እንደ አዲስ የሚወራው ሌሎች ተጫዋቾችም አሉን። አዳዲስ የሚሆኑት የቶማስ ፓርቴ ጉዳይን እናነሳለን። አሌክሳንደር ኢዛክ፣ ቤንጃሚን ሴስኮ፣ ዚቼንኮ እነዚህን ሁሉ የተለያዩ መረጃዎችን የምናደርሳችሁ ይሆናል። ውድ አድማጮቻችን ይህ ያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ አትርሱ። የቸልሲን የሚመለከቱ አዳዲስ የዝውውር መረጃዎችን ስናይ መጀመሪያ የሚሆነው በዓለም የክለቦች ዋንጫ ላይ ጥሩ ፐርፎርማንስ ላይ የሚገኘው ስቴፋኖ ዊሊያን እናነሳለን። ትናንት ምሽት እንግዲህ ፓልሜራስ ከፖርቶ ጋር ባደረጉት ጨዋታ የጨዋታው ኮከብ ተብሎ ተመርጧል። ድንቅ ብቃቱን አሳይቷል። ይህ ተጫዋች እንግዲህ ለቸልሲ አዲሱ ኮል ፓልመር የሚሆን ይመስላል። በጣም አስገራሚ ክህሎት ያለው ተጫዋች ነው። እንግዲህ የፖርቹጋሉን ቡድን ፖርቶን በሚገባ ብልጫ ሲወስዱ ጨዋታው ላይ ያገኛቸውን እድሎች የተጠቀመበት መንገድ በጣም አስገራሚ እንደነበር የሚታይ ነው። ሊቨርፑሎች በዚህ የዝውውር መስኮት ላይ ብዙ ተጫዋቾቻቸውን ላለማጣት ጥረትን እያደረጉ ይገኛሉ። አንዱ በትናንትናው የዝውውር መስኮት ላይ ያወራ ነው የሮበርትሰን ጉዳይ ነው። ዛሬ ማርካ ይዞት በወጣው መረጃ እንግዲህ እንደምታውቁት የሪያል ማድሪድ ጋዜጦች በሚባል በስፔን ሪያል ማድሪድ እና የባርሴሎና የሚሰሩ ጋዜጦች እንዳሉ ይታወቃል። ማርካ ኢብራሂሞ ኮናቴ በ2026 ነው ኮንትራቱ የሚጠናቀቀው የሚቀጥለው ዓመት ክረምት ማለት ነው። ይህንን ተጫዋች በነፃ ለመውሰድ ሪያል ማድሪድ ከጀርባ እያሴረ ነው ብሎ እንግዲህ ይህንን መረጃ ወጥቷል። ኢብራሂማ ኮናቴ ወደ ማድሪድ ከአርኖልድ ቀጥሎ የሚያቀና ይሆናል የሚሉ መረጃዎች ወጥቷል። እንግዲህ ሊቨርፑሎች ሌላ ፈታኝ አንድ የውድድር ዓመትን ያሳልፋሉ። ኮናቴ በሊቨርፑል ይቆያል ወይስ ሊቨርፑልን ይለቃል? ጠባቂ የዝውውር መስኮት ነው የሚሆነው። ኮንትራቱን ማደስ ከሊቨርፑሎች ይጠበቃል። ለምን ዘገዩ? የቶማስ ፓርቴ ኢብራሂማ ኮናቴና እንዲሁም ደግሞ የሉዊስ ዲያዝ ኮንትራት ለሊቨርፑል በሚቀጥሉት ጊዜያቶች አሳሳቢ የሚባል ነው። በፍጥነት መፈረም ይጠበቅባቸዋል። ሊቨርፑሎች በዝውውር መስኮቱ ላይ ራሳቸውን ማጠናከር ያስባሉ። ነገር ግን ከፍሎሪያን ዊርትዝ እንዲሁም ደግሞ የግራ መስመር ተጫዋቹ ሚሎስ ኬርኬዝ እና ጀርሚን ፍሪምፖንግ በኋላ ሌላ ተጫዋችን በዝውውር መስኮቱ ላይ ለማስፈረም ያሏቸውን ተጫዋቾች መልቀቅ ላይ እንደሚያተኩሩ የሚጠበቅ ነው የሚሆነው። አርሰናሎች እንግዲህ ቅድመ ውድድር ጨዋታን ከመጀመራቸው በፊት ወደ ስፔን አቅንተው ተጫዋቾቹ ከነ ቤተሰቦቻቸው ማይክል አርቴታ ስር ከቀድሞ ውድድር ጨዋታ በፊት ያለ ቅድመ ዝግጅትን የሚያደርጉ ይሆናል። ያ ስብስብ ይፋ ሲደረግ ደግሞ ቶማስ ፓርቴ እዚህ ውስጥ ተካቷል። ስለዚህ ይህ ተጫዋች አዲሱን ኮንትራት ሳይፈርም ከአርሰናል ጋር የሚቀጥል ይሆን የሚጠበቅ ነው የሚሆነው። ነገር ግን ድርድሮቹ በዚህ ሳምንት የመጨረሻ ውሳኔዎቹ የመታወቅ እድል ይኖራቸዋል። ያ ለአርሰናል እንግዲህ ጥሩ እድሎችን የሚያመጣ ይሆናል። ቶማስ ፓርቴ በአርሰናል ቤት የመቆየት እድሉ ግን ከጊዜ ወደ ጊዜ እየጨመረ መምጣቱ የሚታወቅ ነው። አርሰናሎች ከ2 ዓመታት በፊት ዚቼንኮን ሲያስፈርሙ ጥሩ ፐርፎርማንስ ከሚኖራቸው ተጫዋቾች ውስጥ አንዱ ይሆናል ብለው ነበር። 35 ሚሊዮን ዩሮ ነበር ያወጡበት። አሁን ወደ ኤሲ ሚላን በ15 ሚሊዮን ዩሮ የማቅናቱ ነገር ኤሲ ሚላኑ ስፖርቲንግ ዳይሬክተር በለንደን መጣው ድርድሮችን አድርገዋል። ተጫዋች እንግዲህ በሚጠበቅበት ሁኔታ ወደ ኤሲ ሚላን የሚያደርገው ዝውውር የሚጠበቅ ነው የሚሆነው። ወደ 5 ሚሊዮን ዩሮ ሳምንታዊ ደሞዝ ይሆናል። ያ አመታዊ ደሞዝ ይሆናል። ያ ደሞዙ ደግሞ አሳሳቢ ነው። እንግዲህ ድርድሮቹ እየተደረጉ ያሉት በደሞዙ ጉዳይ እንደሆነ መታወቅ ግድ ይለዋል። አርሰናልን በሚመለከት ሌላኛው መረጃ የሚሆነው አርሰናሎች በአጠቃላይ የዝውውር መስኮቱ ላይ ዮኬሬስ፣ ሴስኮና ዋትኪንስን ይዟል። የሶስቱ የአጠቃላይ የፋይናንሻል ሁኔታ ግን በጣም ወሳኝ ነው። ማንን እናስፈርም ብለው ሲያስቡ፣ ስለዚህ አርሰናሎች ትክክለኛው ተጫዋች ነው ብለው ለሚያስቡት ትክክለኛ ገንዘብን የማውጣት ፍላጎት አላቸው። አንድ ቁጥር እየተመለከትኩ ነበር ሴስኮን የሚመለከት። ሴስኮ ተጫዋችነት ታሪኩ 82 ጎሎችን አስቆጥሯል። ከ82 ጎሎች ውስጥ ግን 22ቱን ያስቆጠረው የጨዋታ ማሸነፊያ ጎሎች ነበሩ። ይህ ትልቅ ቁጥር ነው። ለአድማጮቻችን 25% የሚሆኑት የማሸነፊያ ጎሎች ነው የሚሆኑት። እንግዲህ ሴስኮን የሚፈልግ ከሆነ 70 ሚሊዮን ዩሮ፣ ቪክቶር ዮኬሬስን የሚፈልግ ከሆነ 65 ሚሊዮን ዩሮ ማውጣት አርሰናሎች ይጠበቅባቸዋል። የኦሊ ዋትኪንስ ዋጋም እየታወቀ ያለ ይመስላል 46 ሚሊዮን ዩሮ። የእድሜያቸው ጉዳይም እዚህ ጋር መታሰብ ያለበት ነው። ዮኬሬስ 27 ዓመቱን የሚቀጥለው ዓመት የሚይዝ ይሆናል። ሴስኮ ደግሞ 22 ዓመቱ ላይ ነው። ስለዚህ ከሴስኮ የተሻለ ለአርሰናል የመፈረም እድል አለው ብለው ብዙዎቹ እየዘገቡ ይገኛሉ። ውሳኔው የመድፈኞቹ እንደሚሆን የሚጠበቅ ነው የሚሆነው። ሌላኛው መረጃ የሚሆነው እንግዲህ ቸልሲን የሚመለከት ነው። ቸልሲ ስለ ሊያም ዴላፕ ኤንዞ ማሬስካ ተናግረዋል። ቀጣዩ የእንግሊዝ 9 ቁጥር አጥቂ ምርጡ የ9 ቁጥር አጥቂ ይሆናል ብዬ አስባለሁ በማለት ለሊያም ዴላፕ ያላቸውን አድናቆት ተናግረዋል። እንግዲህ ዴላፕ የሚጠበቅ ነው የሚሆነው። በዝውውር መስኮቱ ያደረገው ሁኔታ በቸልሲ በዘንድሮ በተለይ በክለቦች ዓለም ዋንጫ ላይ ምን አይነት ብቃት ነው ያሳያል? የቸልሲ ቀጣዩን 9 ቁጥር አግኝቷል ማለት እንችል ይሆን? ስለነዚህ ሁሉ መልሶችን የሚያገኙት በቀጣይ ጊዜያቶች የሚሆነው። ውድ አድማጮቻችን ምን ታስባላችሁ ስለ ሊያም ዴላፕ? ኮሜንት መስጫ ቦክስ ላይ ያሳውቁኝ። ሌላኛው መረጃችን የሚሆነው ቪክቶር
ቪክተር ኦሲሜንን የሚመለከት ነው። ኦሲሜንን በሚመለከት አልአህሊዎች አሁንም ድርድሮች እያደረጉ እንዳለ፣ ነገር ግን ኦሲሜን አሁንም በዝውውር መስኮቱ ላይ ውሳኔዎችን እንዳልወሰነ የሚጠበቅ ነው። ነገር ግን እነዚህ አራት ክለቦች የዚህ ተጫዋች ፈላጊ ሆነው መጥተዋል። አንደኛው የሚሆነው ከጁቬንቱስ ነው ወደ ጣሊያን፣ ሌላኛው የሚሆነው በእንግሊዝ ፕሪሚየር ሊግ ያሉት ቸልሲና ማንቸስተር ዩናይትድ አሁንም በኦሲሜን ጉዳይ ተስፋ አልቆረጡም። ከዛ ውጭ አንድ የውድድር ዓመት ያሳለፈበት ጋላታሳራይም የዚህ ተጫዋች ፈላጊ ሆኖ እየታየ ይገኛል። ውሳኔው የተጫዋቹ ነው የሚሆንና በመጨረሻም ወዴት መሄድ እንዳለበት የሚወስን ይሆናል። የቸልሲ ታዳጊ ተጫዋቾች እንግዲህ ጆቫኒ ኩንዳ የ21 ዓመቱ ጆቫኒ ኩንዳ ምርጥ ብቃቱን ለፖርቹጋል 21 ዓመት በታች የአውሮፓ ሻምፒዮና እየተካሄደ ይገኛልና ምርጥ ብቃቱን እያሳየ ይገኛል። ቸልሲዎች እንግዲህ እነ ጆቫኒ ኩንዳ፣ ስቴፋን ዊሊያን ምርጥ ብቃትን በሚቀጥሉት ዓመታቶች እዚህ ስብስብ አካሉ ነው የምናያቸው ይሆናል። የኒኮ ዊሊያምስና የባርሴሎና ጉዳይ እንደቀጠለ ነው። ኒኮ ዊሊያምስ ደሞዙን መቀነስ የሚችለው መሄድ የሚፈልገው ወደ ባርሴሎና ነው። ነገር ግን ባርሴሎናዎች የአትሌቲክ ቢልባውን የ48 ሚሊዮን ዩሮ ጥያቄ ወይም የኮንትራት ማፍረሻ ባንዴ የመክፈል ፍላጎት የላቸውም። የባርሴሎና የካዝና አቅም የዚህ ተጫዋች ዝውውር ላይ በጣም ወሳኙና ትልቁ ምዕራፍ ነው። ባርሴሎናዎች ይህንን ተጫዋች ለማስፈረም በተጫዋቹ ጋር የደሞዝ ችግር የለም፣ በብዙ ነገሮች መስማማት ይችላሉ። ለአትሌቲክ ቢልባኦ ግን በቀጥታ ይህንን ገንዘብ የመክፈል ይችላሉ ወይ? ትልቁ ጥያቄ መነሳት የሚጠበቅበት ነው። ባየርን፣ አርሰናል በሚገባ በዚህ ተጫዋች ጉዳይ ላይ ጥረታቸውን እንደቀጠሉ ናቸው። የመጨረሻው ውሳኔውና የባርሴሎና አቅም በሚቀጥሉት ጊዜያቶች ይወሰናል። ሉዊስ ዲያዝን ይፈልጋሉ፣ ራሽፎርድን ይፈልጋሉ። ባርሴሎና ብዙ ገንዘብ የማያስወጣቸውን ተጫዋች ለማምጣት እየሞከሩ ይገኛሉ። ወደ አድማቻችን ሌላኛው መረጃ የሚሆነው ማይልስ ሉዊስ ስካሊን የሚያነሳ ነው የሚሆነው። ማይልስ ሉዊስ ስካሊ በአርሰናል ቤት ካሉ ጥሩ ብቃት ካሉ ታዳጊዎች ውስጥ አንዱ ነው። ኮንትራት ጉዳይ ሪያል ማድሪድ ይፈልገዋል ይህንን ተጫዋች የሚል ብዙ የዝውውር መረጃዎችን አይቻለሁ። ነገር ግን አሁን በፋብሪዚዮ ሮማኖ እንዳረጋገጠው እነዚህ የዝውውር መረጃዎች ሪያል ማድሪድ ማንንም ተጫዋች ይፈልጋል፣ ነገር ግን ጠንከር ያለ ነገር አዲስ ነገር የለም። በአርሰናል ቤት የሚያቆየውን አዲስ ኮንትራት ይፈርማል። እሱ ብቻ ሳይሆን ግን ኢታን ኑዋነሪም አዲስ ኮንትራቱ እንደሚፈርም ፋብሪዚዮ ሮማኖ ተናግሯል። ካይል ዋከር እንግዲህ ፈላጊ እንግዲህ ወደ ክለቦች ዓለም ዋንጫ የስብስቡ አካል ሆኖ ከማንቸስተር ሲቲ ጋር አልሄደም። አሁን ሌሎች ቡድኖች እየፈለገ ይገኛል። አንዱ ደግሞ የጆዜ ሞሪኒዮ ፌነርባቼ ሆኖ መጥቷል። ፌነርባቼ ይህንን ተጫዋች የመውሰድ ፍላጎት አለው። ይሳካል ወይም አይሳካም በሚቀጥሉት ጊዜያቶች የምናይ ይሆናል። አንሱ ፋቲ እና ደግሞ ሞናኮ የዚህ ተጫዋች ፈላጊ እንደሆነ ይታወቃል። በውሰት የመግዛት ግዴታ ባለበት ነው ይህንን ተጫዋች መውሰድ የሚፈልጉት። ድርድሮቹ እንደቀጠሉ ናቸው። ማንቸስተር ዩናይትዶች እንግዲህ በዚህ ጉዳይ ላይ ባርሴሎና ጥረታቸውን የሚያደርጉ ይሆናል። ማንቸስተር ዩናይትድን በሚመለከት እንግዲህ ጁቬንቱስ የጆሹዋ ዘርክዚ ፈላጊ ሆኖ መጥቷል። 15 ሚሊዮን ዩሮ ለመክፈል ፍላጎት አለው። ማንቸስተር ዩናይትዶች በዋጋው ጉዳይ ደስተኛ አይደሉም። ለጆሹዋ ዘርክዚ የሚቀርብን ማንም አይነት ጥያቄ ለመቀበል ፍላጎት አላቸው። የዋጋ ጉዳይ ግን በጣም አሳሳቢ ነው። ማንቸስተር ዩናይትድ የዚህንን ተጫዋች ኮንትራትን አፍርሰው ሲያመጡ የከፈሉትን ያክል አትሊስት ዋጋ ይፈልጋሉ። ከ30 እስከ 40 ሚሊዮን ዩሮ ያንን የሚያቀርብ ክለብ ካለ ብቻ ነው ጆሹዋ ዘርክዚን የሚለቁት። ይህ እንግዲህ ያስመስላል የጆሹዋ ዘርክዚ እንዲሁም ደግሞ የሌሎቹን ሁኔታዎችን በሽያጩ ጉዳይ ላይ ማንቸስተር ዩናይትድ ቅድሚያ መጨረስን እየሰሩ ይገኛሉ። ኦማር በራዳ እንደተናገሩት እኛ የምናስፈርመው የማንቸስተር ዩናይትድ መምጣት የሚፈልጉ ተጫዋቾችን ነው ወደ እኛ ስብስብ የምንቀላቀለው። ወደ አድማቻችን ይሄ ያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።